ሰሞኑን በቤጂንግ ሚስጥራዊ የውይይት መድረኮችና የፖለቲካ ሳሎኖች ውስጥ አንድ አስገራሚ ሐረግ መሰራጨት ጀምሯል። ሺ ወደ ታች ካይ ወደ ላይ የሚል ይህ ወሬ በቻይና ፖለቲካ መዋቅር ውስጥ የመሬት መንቀጥቀጥ ያህል ከባድ የኃይል ሚዛን ሽግግር እንደተደረገ መሆኑን ይጠቁማል። ለመሆኑ ካይቺ ማን ናቸው? ካይቺ በቻይና በርካታ የኃላፊነት ኮፍያዎች የደፉ ሰው ናቸው። እሳቸው የቁንጨው የፖሊት ቢሮ ቋሚ ኮሚቴ አባል ናቸው። የቻይና ኮሚኒስት ፓርቲ ሲሲፒ ሴክሬታሪያት ከፍተኛው መሪም ናቸው። ምናልባትም ከሁሉም በላይ ደግሞ የቻይና ኮሚኒስት ፓርቲ ጠቅላይ ጽሕፈት ቤት ዳይሬክተር ናቸው። በቻይና ኮሚኒስት ፓርቲ ሲሲፒ ታሪክ ውስጥ በግልጽ ቁጥር 2 ወይም ደግሞ ተተኪ ተብሎ መታወቅ ብዙውን ጊዜ የፖለቲካ የሞት ፍርድ ነው ይባላል። እነዚህ ካይቺን ወደ ላይ ከፍ የሚያደርጉት እነዚህ ወሬዎች የስልጣናቸውን ማደግ ውጤት ላይሆኑ ይችላሉ። ይልቁንም እሳቸውን ለማጥፋት ሆን ተብሎ የተጠመደ ሴራ ሊሆን ይችላል የሚሉ አሉ። ክቡራትና ክቡራን፣ ይህ ኦንታይም ሚዲያ ነው። ወደ ኤሲያዊቱ ሀገር ቻይና ለአጭር ደቂቃዎች ጎራ ብለን በቻይና ሁለተኛው ኃያሉ ረጅምና ሽበታም ሰው ካይቺ ማናቸው የሚለውን እየዳሰስን የቻይናን ውስጥ ፖለቲካ እንመረምራለን። ሙሉ ዘገባው በኦንታይም ሚዲያ ዩቲዩብ ቻናል ላይ ታገኙታላችሁ። እርግጥ ነው ካይቺ በቻይና በርካታ የኃላፊነት ኮፍያዎች የደፉ ሰው ናቸው። እሳቸው ቁንጨው የፖሊት ቢሮ አባል ቋሚ ኮሚቴ ብቻ ሳይሆኑ የኮሚኒስት ፓርቲው ሴክሬታሪያት ከፍተኛው መሪም ናቸው። ምናልባትም ከሁሉም በላይ ደግሞ የቻይና ኮሚኒስት ፓርቲ ጠቅላይ ጽሕፈት ቤት ዳይሬክተርም ናቸው። ካይቺ ዶናልድ ትራምፕ በቻይና ባደረጉት ይፋዊ የሥራ ጉብኝት ወቅት ከፕሬዝዳንት ሺ በመቀጠል የአሜሪካውን ፕሬዝዳንት እጅ በመጨበጥ ሰላምታ የሰጡ የመጀመሪያው ከፍተኛ የቻይና ባለስልጣንም ሆነዋል። ካይቺ በተግባር የሺ ጂንፒንግ የኢታማጆር ሹም ወይም ደግሞ ቺፍ ኦፍ ስታፍ ዋና ጠባቂያቸውና የበር ቁልፍ ጠባቂያቸውም ያደርጓቸዋል። ሰሞኑን በቤጂንግ ሚስጥራዊ የውይይት መድረኮችና የፖለቲካ ሳሎኖች ውስጥ አንድ አስገራሚ ሐረግ መሰራጨት ጀምሯል። ሺ ወደ ታች ካይ ወደ ላይ። ይህ ወሬ በቻይና ፖለቲካ መዋቅር ውስጥ የመሬት መንቀጥቀጥ ያህል ከባድ የኃይል ሚዛን ሽግግር እንደተደረገ መሆኑን ይጠቁማል። ሺ የሀገሪቱን የዕለት ተዕለት ቁጥጥር በጣም ለሚያምኑት ታማኝ አጋራቸው አሳልፈው እየሰጡ መሆናቸውን ያመለክታል። አንዳንዶች የውጭ ሀገር መገናኛ ብዙሃንም በአሁኑ ወቅት ካይቺ በተግባር የቻይና ቁጥር 2 ሰው ስለመሆናቸው በግልጽ እየተከራከሩበት ይገኛሉ። ነገር ግን እውነት ነው ወይስ አደገኛ የፖለቲካ ወጥመድ? በአሁኑ ሰዓት በቻይና ውስጥ ምን እየተካሄደ እንዳለ በትክክል ለመረዳት ከወሬዎች ባሻገር መመልከት ይኖርብናል። በሺ ጂንፒንግ አገዛዝ ስር ስልጣን በተግባር እንዴት እንደሚሰራ፣ ካይቺ ወደ ላይኛው ማማ እንዴት እንደወጡና በቻይና ቁጥር 2 የመሆን ማዕረግ ብዙውን ጊዜ በውሸት የተሸፈነ እርግማንም የሆነው ለምን እንደሆነ መመርመር ያስፈልገናል። የሐሜት ወፍጮው ሺ ወደ ታች ካይ ወደ ላይ የሚለው ሚስጥርም መፈታት አለበት። በቻይና የፖለቲካ ወሬዎች እንዲሁ ለፈገግታ የሚወሩ ተራ ወሬዎች አይደሉም። ይልቁንም የአብዛኛውን ጊዜ መሳሪያዎች ናቸው። መንግስት ሁሉንም ይፋዊ ዜናዎች በጥብቅ ስለሚቆጣጠር የተለያዩ የፖለቲካ ቡድኖች የሁኔታዎችን አካሄድ ለመገምገም፣ ለተቀናቃኞቻቸው ለመጉዳት ወይም የፖሊሲ ለውጦቹን ለመጠቆም ሲሉ ወሬዎችን ሆን ብለው ያሰራጫሉ። ያሁኑ ሺ ወደ ታች ካይ ወደ ላይ የሚለው መፈክርም ቀደም ሲል ከነበረ ተመሳሳይ ወሬ ቀጥተኛ ተመሳሳይነት አለው። እንደ አውሮፓውያኖቹ አቆጣጠር በ2022 መገባደጃ ላይ ከ20ኛው የፓርቲ ኮንግረስ በፊት ሺ ወደ ታች ሊ ወደ ላይ የሚሉ ወሬዎች በኢንተርኔት ላይ ተጥለቅልቀው ነበር። እነዛ ወሬዎች በወቅቱ የነበሩትን ጠቅላይ ሚኒስትር ሊ ኬኪያንግ ፕሬዝዳንት ሺን ለመተካት በሚስጥር መፈንቅለ መንግስት እያደራጁ ነው በሚል በሐሰት ይከሰሱ ነበር። ሆኖም ያ ወሬ ሙሉ በሙሉ ስህተት ሆኖ ተገኝቷል። ሺ ከምንጊዜውም በላይ በጠንካራ ሁኔታ ብቅ ሲሉ፣ ሊ ኬያንግ ግን ሙሉ በሙሉ ከስልጣን ተወግደዋል። ታዲያ አሁን ላይ ስለ ካይቺ ተመሳሳይ ወሬዎች ለምን እየተናፈሱ ነው? የወቅቱ ሁኔታ ወሳኝ ነው። በአሁኑ ጊዜ የምንገኘው ግንቦት 2026 ላይ ነው። የቻይና ኢኮኖሚ ከፍተኛ ፈተናዎች እየገጠሙት ነው። የጂኦፖለቲካዊ ውጥረቶችም በእጅጉ እየጋሉ ነው። በጥቂት ቀናት ውስጥ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፕሬዝዳንት ሺ ጂንፒንግ ጋር በቤጂንግ ከፍተኛ ጠቀሜታ ባለው ጉባኤ ላይ ለመገናኘት
ቀጠሮ ይዘዋል። በቻይና አመራር ላይ ያለው ጫና እጅግ ከፍተኛ ነው። ከዚህም በተጨማሪ የቻይና ወታደራዊ ኃይል በቅርቡ ከፍተኛ የአወቃቀር ለውጥ አስተናግዷል። እንደ አውሮፓውያኖቹ አቆጣጠር በጃንዋሪ 2026 በተካሄደው መጠነ ሰፊ የማጽዳት እርምጃ የማዕከላዊ ወታደራዊ ኮሚሽን አንደኛ ምክትል ሊቀመንበር የነበሩት ጄኔራል ዣንግ ይዡዋን ጨምሮ ከፍተኛ ጄኔራሎች ከስልጣን ተወግደዋል። ዣንግ በሀገሪቱ ውስጥ በጣም ተጽዕኖ ፈጣሪ ከሆኑት ሰዎች አንዱ ተደርገው በሰፊ ይታዩ የነበረ ቢሆንም የእሳቸው መወገድ ግን አጠቃላይ መዋቅሩን አስደንግጦታል። ነባሮቹ ወታደራዊ ኃይል አውጪዎች ከጨዋታው ውጭ ሲሆኑ ትልቅ የስልጣን ክፍተት ተፈጠረ። ካይቺ ደግሞ ያንን ክፍተት እየሞሉ ያሉ ሰው ይመስላሉ። ሌሎች መሪዎች ወደ ጎን እየተገፉ በሄዱ ቁጥር ካይ ከማንም በላይ ወደ ሺ እየተጠጉ መጥቷል። ይህ ለከፍተኛው መሪ ያላቸው እጅግ በጣም የቅርብ መሆን ነው እንግዲህ ካይ ወደ ላይ የሚሉት ወሬዎች እንዲቀሰቀሱ ያደረገው። የታማኝ መፈጠር የካይቺ ያልተለመደ የእድገት ጉዞ ደግሞ እንመልከት። የካይቺ የአሁኑን ስልጣን ለመረዳት ታሪካቸውን መመልከት ያስፈልጋል። እሳቸው የተለመዱ አይነት የቻይና ቢሮክራት ሰው አይደሉም። ከሁሉም በላይ የሺ ጂንፒንግ ታማኝ አገልጋይ ናቸው። ካይና ሺ ከተዋወቁ ከ30 ዓመት በላይ ሆኗቸዋል። የሥራ ሕይወታቸው በፉጂያንና በጂያንግ ግዛቶች ውስጥ ተሳስሮ አልፏል። በእነዚያ የእድገት ዓመታት ካይ የሺን ራዕይ ምንም አይነት ጥያቄ ሳይጠይቅ በተግባር መዋል የሚችል እምነት የሚጣልበትና ትጉህ ስራ አስፈጻሚ መሆኑን አስመስክሯል። ወደ ላይኛው ማማ ያደረጉት እድገት በሚያስደንቅ ሁኔታ ፈጣን ከመሆኑም በላይ በርካታ የፖለቲካ ደንቦችን የጣሰ ነበር። በ2017 ዓ.ም ካይ የቤጂንግ ፓርቲ ዋና ጸሐፊ ሆነው ተሾሙ። ይህ ትልቅ እድገት ነው። ከባህላዊ አብዮት ወይም ደግሞ ካልቸራል ሪቮሉሽን በኋላ በነበረው ታሪክ ይህ ሹመት ከሞላ ጎደል ሁሉም ልማዶች የሰበረ ነበር። ይፋዊ የህይወት ታሪካቸው እንደሚያሳየው ካይ በወቅቱ የማዕከላዊ ኮሚቴ አባል እንኳን አልነበሩም። ብዙውን ጊዜ ዋና ከተማዋን ለመምራት የብዙ ዓመታት ከፍተኛ የሥራ ልምድ ይጠይቃል። ነገር ግን ሺ ጂንፒንግ የራሳቸው ሰው ቤጂንግ ላይ እንዲቆጣጠርላቸው ካይን መረጡ። በቤጂንግ ዋና አዛዥ በነበሩበት ወቅት ካይ ሁለት ግዙፍ ሁነቶችን በበላይነት መርቷል። ከተማዋ ለኮቪድ-19 ወረርሽኝ የሰጠችውን ጥብቅ ምላሽ ተቆጣጥሯል። በተጨማሪም የ2022 የቤጂንግ የክረምት ኦሎምፒክ አዘጋጅ ኮሚቴም ፕሬዝዳንት ሆነው አገልግለዋል። በዚህም ከፍተኛ ጫና ያለባቸውና በዓለም አቀፍ ደረጃ የሚታዩ ስራዎችን መወጣት እንደሚችሉም አረጋግጧል። እንደ አውሮፓውያኖቹ አቆጣጠር በ2022 መገባደጃ ላይ ለነበራቸው ታማኝነት ሽልማታቸውን አገኙ። ሺ ካይን በቻይና ከፍተኛውን የስልጣን አካል ወደ ሆነው የፖሊት ቢሮ ቋሚ ኮሚቴ አሳደጓቸው። እንዲሁም የሴክሬታሪያቱ አንደኛ ደረጃ አባል አደረጓቸው። በመቀጠልም እንደ አውሮፓውያኖቹ አቆጣጠር ማርች 2023 ላይ እጅግ በጣም ወሳኝ ሹመት መጣ። ካይ የቻይና ኮሚኒስት ፓርቲ ጠቅላይ ጽህፈት ቤት ዳይሬክተር ሆኑ። ይህም እንደ አውሮፓውያኖቹ አቆጣጠር በ1970ዎቹ መገባደጃ ላይ ከነበሩት ከዋንግ ዶንግሺንግ በኋላ ይህንን የኢታማጆር ሹም ሚና በመያዝ በተመሳሳይ ሰዓት በሃያሉ ቋሚ ኮሚቴ ውስጥ የተቀመጡ የመጀመሪያው ሰው አደረጓቸው። ይህ ድርብ ሚና ለካይ ከዚህ ቀደም ታይቶ የማይታወቅ የቅርብ መረጃ የማግኘትና የመቆጣጠር እድልም ሰጥቷቸዋል። በቻይና ከጠቅላይ ሚኒስትሩና ከበሩ ጠባቂ እውነተኛው ሁለት ቁጥር ማን ነው? በካይቺ ላይ በድንገት ያረፈው የትኩረት ብርሃን በቻይና ስላለው የስልጣን ባህሪ የሚስብ ክርክር ያስነሳል። በይፋዊ አሰራር መሰረት በቻይና ሁለተኛው ባለስልጣን ጠቅላይ ሚኒስትር ሊቺያንግ ናቸው። ሊቺያንግ በፖሊት ቢሮ ቋሚ ኮሚቴ ውስጥ በሁለተኛው ደረጃ ላይ የተቀመጡ ሲሆን የሀገሪቱን የሕዝብ ተወካዮች ምክር ቤት ይመራሉ። እንዲሁም ግዙፉን የቻይና መንግስት ቢሮክራሲና ብሔራዊ ኢኮኖሚ በበላይነት ያስተዳድራሉ። በወረቀት ላይ ሊቺያንግ ሁለተኛው እጅግ ኃያል የሥራ መደብ ይዘዋል። ነገር ግን በተግባር በሺ ጂንፒንግ አገዛዝ ስር ስልጣን በወረቀት ላይ ባለው ሕግ መሰረት አይሰራም። በካይቺና በሊቺያንግ መካከል ያለው ልዩነት ወሳኝ የሚሆነው እዚህ ጋር ነው። ሊቺያንግ መዋቅራዊ ስልጣን ማለትም ስትራክቸራል ፓወር አላቸው። ሚኒስቴር መስሪያ ቤቶችንና የኢኮኖሚ ስርዓቶችን ያዝዛሉ። ሆኖም ግን ከሺ ጋር ያላቸው ቀጥተኛ የፖለቲካ መቀራረብ እየጠበበ መጥቷል። እየተንገዳገደ ያለን ኢኮኖሚ መምራት ደግሞ ምስጋና ቢስ ስራ ነው። ብዙውን ጊዜ ከውዳሴ ይልቅ ወቀሳን ያተርፋል። በአንጻሩ ካይቺ የመቀራረብ ስልጣን፣
ፕሮክሲሚቲ ፓወር አላቸው። እሳቸው ጠቅላይ ጽህፈት ቤቱ ይቆጣጠራሉ። ይህ ማለት ወደ ሺ ጂንፒንግ የሚፈሰው መረጃ ይቆጣጠራሉ ማለት ነው። ፕሬዝዳንቱን ማን ማግኘት እንዳለበት ማን ማግኘት እንደሌለበት የሚወስኑት እሳቸው ናቸው። የሺን የጊዜ ሰሌዳ የግል ደህንነትና ግንኙነቶችን ያስተዳድራሉ። ፎሬን አፌርስ ፎረም በቅርቡ ያደረገው ትንታኔ ይህንን መስተጋብር ፍጹም በሆነ መልኩ ያጎለዋል። ትንታኔው እንደሚከራከረው ካይቺ እንደ የውስጥ አደባባዩ ታላቅ መጋቢ ወይም ደግሞ አዛዥ ሆነው ያገለግላሉ። በዚህ እይታ እሳቸው ጥያቄ ውስጥ በማይገባ መልኩና በምንም የማይተኩ የሺ የቅርብ ሰው ናቸው ይላቸዋል። ነገር ግን ይህ የላዕላይ ስልጣኑን የጋራ ባለቤት ያደርጋቸዋል? መልሱ አይደለም ነው። በሺ ስር ያለው የቻይና ስርዓት ሆን ተብሎ የተቀረጸው ማንኛውም ግለሰብ ማዕከላዊውን ስልጣን ሊያስፈራራ የሚችል በቂ ተጽዕኖ እንዳያከማች ለመግታት ነው። ስልጣን ውክልና አይሰጥበትም፣ ይልቁንም ተከፋፍሎ ነው የሚሰጠው። ሊቺያንግ የኢኮኖሚውን ክፍል ይዘዋል። ካይቺ ደግሞ የአስተዳደርና የደህንነቱን ክፍል ይዘዋል። ሺ ጂንፒንግ ደግሞ እነዚህን ሁሉ የሚያገናኙት ክሮችን በእጃቸው ይዘዋል። ታላቁ መጋቢ መቀራረብ እንደ ላዕላይ ስልጣን ታላቅ መጋቢ መሆን ምን ማለት እንደሆነም ጠለቅ ብለን እንመልከት። የመጀመሪያው ፍጹም የመቀራረብ ዕድል አልቲሜት አክሰስ። የካይቺ ዕለታዊ ሕይወት ሙሉ በሙሉ ከሺ ጂንፒንግ ጋር የተሳሰረ ነው። ሺ በግዛቶች ውስጥ ለጉብኝቱም ይሁን ወደ ውጭ ሀገር ለይፋዊ የሥራ ጉብኝት በሚጓዙበት ጊዜ ሁሉ አብዛኛውን ጊዜ ከበስተጀርባቸው አብረዋቸው ይገኛሉ። የመረጃ ፍሰቱን መቆጣጠር። ይህ በአካል መቅረብ ወደ ከፍተኛ የፖለቲካ ተጽዕኖ ይቀየራል። በሚስጥራዊው የቻይና ቁንጮ ፖለቲካ ውስጥ መሪውን ማግኘት መቻል ሁሉንም ነገር ነው። አንድ የክፍለ ሀገር ገዥ መልእክቱ ወደ ላይኛው ማማ ለማድረስ ከፈለገ በካይቺ በኩል ማለፍ አለበት። አንድ ሚኒስትር አዲስ ፖሊሲ ማቅረብ ከፈለገ ሰነዱ መጀመሪያ የሚያልፈው በካይ ቢሮ በኩል ነው። ሌላው ደግሞ የደህንነትና ክትትል ጉዳይ ነው። ካይቺ በደህንነት መዋቅር ውስጥ ጥልቅ ትስስር አላቸው። ከፍተኛ መሪዎች በአካል የመጠበቅ ኃላፊነት ያለበትን የማዕከላዊ ቢሮውን ይመራሉ። ነገር ግን ይህ ክፍል መሪዎቹን ይከታተላል፣ ሊኖሩ የሚችሉ የውስጥ ስጋቶችን በንቃት ይከታተላል። ካይ ይህንን ቢሮ በመቆጣጠራቸውም በሀገሪቱ ውስጥ ያሉ የሌሎች ከፍተኛ ባለስልጣናት ሚስጥሮችና እንቅስቃሴዎችን የግል ስብሰባዎችንም ጭምር በሙሉ ያውቃሉ። በተጨማሪም የሳይበር ደህንነትና የብሔራዊ ደህንነት ጉዳዮች በበላይነት ይቆጣጠራሉ። በዚህ በዘመናዊው ዘመን መረጃ ስልጣን ነው። ካይ በስትራቴጂካዊ ቴክኖሎጂ ላይ የተቋቋሙ የልዑካን ቡድኖችን በመምራት ሺ በዲጂታሉ የሀገር መዋቅር ላይ ያላቸው ቁጥጥር ፍጹም ሆኖ እንዲቀጥል ያደርጋሉ። ሆኖም ይህ ታላቅ ስልጣን ከአንድ ትልቅ ማሳሰቢያ ጋር አብሮ የሚመጣ ነው። ካይቺ የራሳቸው የሆነ ገለልተኛ የፖለቲካ መሰረት የላቸውም። የራሳቸው ታማኝ ቡድንም የላቸውም። አጠቃላይ የሥራ ዘመናቸው የተገነባው ከሺ ጂንፒንግ ጋር ባላቸው የግል ግንኙነት ላይ ብቻ ነው። እሳቸው የወቅቱ መሪ መሳሪያ ናቸው። ይህም ለሺ እጅግ ጠቃሚ እንዲሆኑ ያደርጋቸዋል። ነገር ግን ሙሉ በሙሉ በእሳቸው ላይ ጥገኞች እንዲሆኑም ያደርጋቸዋል። ይህ አይነቱ የሀገር ውስጥ የክትትል ጉብኝት እጅግ ትልቅ ትርጉም አለው። ይህም ካይ የሺን የጊዜ ሰሌዳ በማስተዳደር ላይ ብቻ የተወሰኑ እንዳልሆኑ ያሳያል። የመላ ሀገሪቱ የርዕዮተ ዓለም ዲሲፕሊንን በንቃት እያስከበሩ ይገኛሉ። በአካባቢ ደረጃ የፓርቲውን ፍላጎት የሚያስፈጽሙ ዋና አካልም ሆነው እየሰሩ ናቸው። የእሳቸው ተጽዕኖ ወደ ውጭ ጉዳይም እየተሻገረ ይገኛል። ምንም እንኳን የውጭ ፖሊሲ አብዛኛውን ጊዜ በሌሎች ባለስልጣናት የሚመራ ቢሆንም ካይ ወደ ዲፕሎማሲው መድረክም እየገቡ ናቸው። በሚያዝያ 2026 አጋማሽ ላይ ካይ ከቪየትናም ኮሚኒስት ፓርቲ ከፍተኛ አመራር አባል ከሆኑት ትራን ካምቱ ጋር ይፋዊ ውይይት አድርገዋል። እነዚህ ሁነቶች ግልጽ የሆነ ምስል ያሳያሉ። በ2026 ካይቺ የፕሬዝዳንቱን ደህንነት ከመጠበቅ ባለፈ ብዙ ስራዎች እያከናወኑ ናቸው። የሀገር ውስጥ አስተዳደርን በንቃት በመቅረጽ ላይ ይገኛሉ። እንዲሁም ፓርቲውን በውጭ ሀገር ወዳጆች ፊት እየወከሉ ናቸው። ነገር ግን እዚህ ላይ አንድ ነገር አለ። ገዳዩ አሻሚ እውነት ወይም ደግሞ ፓራዶክስ፣ የቁጥር 2 ርግማን። ይህ ሁኔታ ሺ ወደ ታች ካይ ወደ ላይ ወደሚለው ወሬ ይመልሰናል። ለመሆኑ እነዚህ ወሬዎች ለካይቺ ይህን ያህል አደገኛ የሆኑት ለምንድን ነው? ይህንን ለመረዳት የቻይናን ኮሚኒስት ፓርቲ አስፈሪ ታሪክ መለስ ብለን ማየት ይኖርብናል። በኮሚኒስት ፓርቲ ሲሲፒ ታሪክ ውስጥ በግልጽ ቁጥር 2 ወይም ተተኪ ተብሎ መታወቅ ብዙውን ጊዜ የፖለቲካ
የሞት ፍርድ ነው። ቀላል ምሳሌ ለመውሰድ ሊዩ ሻውቺ በ1960ዎቹ ሊዩ የህዝብ ሪፐብሊክ ሊቀመንበርና ግልጽ የነበሩት የማኦ ዜዶንግ ተተኪ ነበሩ። እጅግ በጣም ኃያል ነበሩ። ነገር ግን ስልጣናቸው ማኦን አስፈራራው። በባህላዊ አብዮት ወቅት ማኦ ሊዩን ከስልጣናቸው አባረሯቸው፣ ተደበደቡ፣ በአደባባይም ተዋረዱ። በመጨረሻም በእስር ቤት ውስጥ ሕይወታቸው አለፈ። ታሪኩ ሲቀጥል ሊን ቢያኦ ሊን የእርስ በርስ ጦርነቱን ለማሸነፍ የረዱ ታላቅ ወታደራዊ አዛዥ ነበሩ። እንዲያውም በማኦ የተመረጡ ተተኪ ተብለውም በፓርቲው ህገ መንግስት ላይም ስማቸው ተጽፎ የነበረ ሰው ናቸው። ነገር ግን የቁጥር 2 ማዕረግ ርግማን ኢላማ አደረጋቸው። በእሳቸውና በማኦ መካከል ያለው ውጥረት እየጨመረ መጣ። በ1971 ሊን መፈንቅለ መንግስት ለመሞከር አቅደው ነበር ተባለ። ሀገር ጥለው ለመሰደድ ሲሞክሩም በአሰቃቂ በአውሮፕላን አደጋ ሕይወታቸው አለፈ። ባለፉት ቅርብ 10 ዓመታትም ቢሆን ግልጽ ተተኪ የነበሩ ሰዎች መጨረሻቸው አላማረም። ሺጂፒንግ ራሳቸው ወደ ስልጣን ማማ መውጣት የቻሉት እስከ መጨረሻው ቅጽበት ድረስ ምንም አይነት ስጋት የማይፈጥሩና ትሁት ሆነው በመታየታቸው ብቻ ነበር። ይህ ታሪካዊ አውድ ነው። እንግዲህ ካይ ወደ ላይ የሚሉት ወሬዎች እጅግ አደገኛና መርዛማ የሚያደርጋቸው። በአንድ ሰው ፍጹም አገዛዝ በሚመራ ስርዓት ውስጥ ማንም ሰው የትኩረት ብርሃኑን እንዲያጋራ አይፈቀድለትም። ህዝቡና የፖለቲካ ቁንጫው ካይቺን እንደ ተባባሪ መሪ አድርገው መመልከት ከጀመሩ ይህ በቀጥታ የሺ ጂንፒንግ ስልጣን ይሸረሽራል። ሺ ባለፉት 10 ዓመታት ሌሎች አማራጭ የስልጣን ማዕከላትን በማፍረስ አሳልፈዋል። ወታደራዊ ኃይሉን አጽድተዋል። የቴክኖሎጂ ቢሊዮነሮችንም አንበርክከዋል። የፖለቲካ ተቀናቃኞቻቸውም ዝም አሰኝተዋል። ይህንን ሁሉ ያደረጉት ስልጣኑን እንዲሁ ለጠቅላይ ጽህፈት ቤት ዳይሬክተራቸው አሳልፈው ለመስጠትም አይደለም። እናሳ ወጥመድ ይሆን? ይህ ሁኔታ በርካታ ተንታኞች ወደ አንድ አስደናቂና አስፈሪ መደምደሚያ ይመራቸዋል። ካይቺ ወደ ላይ ከፍ የሚያደርጉት እነዚህ ወሬዎች የስልጣናቸው ማደግ ውጤት ላይሆኑ ይችላሉ። ይልቁንም እሳቸውን ለማጥፋት ሆን ተብሎ የተጠመደ ሴራ ሊሆን ይችላል ይላሉ። በቻይና ኮሚኒስት ፓርቲ ውስጥ ያሉ የፖለቲካ ተቀናቃኞች የጨዋታውን ህግ እንዴት እንደሚሰራ ጠንቅቀው ያውቁታል። ሺ ጂንፒንግ ስለ ውስጣዊ ስጋቶች እጅግ ከፍተኛ ጥርጣሬና ስጋት እንዳላቸው ያውቃሉ። በዚህ ዓመት መጀመሪያ ላይ በጀነራል ዣንግ ዩሺያ ላይ የተካሄደው የማጽዳት እርምጃ ሺ ማንኛውንም ከልክ ያለፈ ገለልተኛ ተጽዕኖ የሚያካብት ሰውን ያለምንም ርህራሄ እንደሚያስወግዱ ያረጋገጠ ነው። ጠላቶቻቸው ካይቺ እውነተኛው ቁጥር 2 እየሆኑ ነው የሚሉ ወሬዎች በማናፈስ በእሳቸው ላይ ትልቅ የጥቃት ኢላማ እየሳሉባቸው ነው። በዚህም የሺን ጥርጣሬ ለመቀስቀስም እየሞከሩ ናቸው። አዎ ካይቺ ኃያል ሰው ናቸው። ነገር ግን ስልጣናቸው ሙሉ በሙሉ የተዋሰ ነው። ሺ ጂንፒንግ ነገ ጧት ተነስተው ካይ በጣም ትዕቢተኛ ወይም ስልጣን ፈላጊ አሊያም ደግሞ ከልክ በላይ ጎልቶ የሚታይ ሆኗል ብለው ካመኑ ካይ ወዲያውኑ ይወድቃሉ። እሳቸውን የሚጠብቅ ገለልተኛ ወታደራዊ መሰረት የላቸውም። እንዲሁም የሚደገፉበት የክልል የስልጣን መዋቅርም የላቸውም። ከዚህ አንጻር ሲታይ የካይቺ በድንገት ጎልቶ መውጣት በቻይና ውስጥ በጣም ተጋላጭ ሰው ያደርጋቸዋል። የቁንጮ ፖለቲካውን የወደፊት ጉዞ ስለመምራት ወደ ያዝነው ሁለተኛው አጋማሽ ዓመት ስንመለከት በቤጂንግ ያለው የፖለቲካ ድባብ እንደተወጠረ ይቀጥላል። ከአሜሪካ ጋር የሚደረገው መጪው ጉባኤም አመራሩ ውጫዊ ጫናዎችን የመቆጣጠር አቅሙን የሚፈትን ይሆናል። በተመሳሳይ ሰዓት የውስጥ የማጽዳት እርምጃዎችንም የሀገር ውስጥ መረጋጋት ምን ያህል ተሰባሪ መሆኑን ያሳያሉ። በዚህ አይነት ሁኔታ ውስጥ ካይቺ በማይቻልና እጅግ አስቸጋሪ በሆነ ጠባብ ገመድ ላይ መጓዝ ይኖርባቸዋል። ሺ ጂንፒንግ የሚፈልጉትን ያንን ጨካኝ አስፈጻሚነታቸውን መቀጠል አለባቸው። ጠቅላይ ጽህፈት ቤቱን ማስተዳደር፣ ዋና ከተማዋን መጠበቅና በግዛቶች ውስጥ የሩዕየተ ዓለም ዲሲፕሊንን ማስከበር ይኖርባቸዋል። ታማኝ ታላቅ መጋቢ መሆን አለባቸው። ነገር ግን በሌላ በኩል የማይታዩ ሆነው መቆየት አለባቸው። የላይኛውን መሪ ሺ ጂንፒንግን እንዲጋርዱ መፍቀድ የለባቸውም። ስልጣናቸው የሺ ስልጣን ማራዘሚያ ብቻ መሆኑን ዘውትር ማረጋገጥ ይኖርባቸዋል። ወደ ትኩረት ብርሃኑ አንዲት ጋት እንኳን ፈቀቅ ካሉ ወጥመዱ ወዲያው ይዘጋባቸዋል።
ሺ ወደ ታች ካይ ወደ ላይ የሚሉት ወሬዎች እጅግ ሚስጥራዊና ከፍተኛ አደጋ ባለበት የፖለቲካ ስርዓት ውስጥ የሚታዩ ምልክቶች ናቸው። እነሱም ስለ ዘመናዊቷ ቻይና አንድ እውነት ይገልጣሉ። ወደ ፍጹም የስልጣን ማዕከል ይበልጥ በቀረብክ ቁጥር ያለህበት ደረጃ ይበልጥ አደገኛና ተለዋዋጭ ይሆናል። ካይቺ በቻይና ፖለቲካ ውስጥ የመጨረሻውን ትልቅ ሽልማት አግኝቷል። ለላዕላይ መሪው የማይተኩ የበር ጠባቂ ሆኗል። ነገር ግን ይህ በማድረጋቸው ብቸኛው ሕግ ፍጹም ታዛዥነት በሆነበትና ባለስልጣን የመሆን ምኞት ቅጣቱ ጥፋት በሆነበት የመዳን ጨዋታ ውስጥ ማለትም ሰርቫይቫል ጌም ውስጥ ገብቷል። በቤጂንግ ያለውን ሁኔታ ለመገመት የሚጥሩ የውጭ ሀገር ታዛቢዎች፣ የቢዝነስ መሪዎችና ዲፕሎማቶች ትምህርቱ ግልጽ ነው። ቁልፉን የያዘው ሰው የቤቱ ባለቤት አድርገው እንዳያሳስቱ። ካይቺ በቻይና የመጨረሻው የውስጥ አዋቂ ሰው ናቸው። ነገር ግን በሺ ጂንፒንግ ቻይና ውስጥ በራሱ በቁንጮው ማማ ላይ ለአንድ ሰው ብቻ እንጂ ለሌላ ቦታ የለውም። ዘ ኢኮኖሚክስ በቅርቡ ይህንን አስመልክቶ ለጻፈው ጽሑፍ የተሰጠ ትንታኔ። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። መሰል ትንታኔዎችና ትኩስ መረጃዎች ለማግኘት ይህንን ቻናል ሰብስክራይብ ማድረጋችሁን አትዘንጉ። ሰላም ለሰው ልጆች በሙሉ።